ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ከማለፋችን በፊት ይህንን የተባረከ ማለዳ የሰጠንን ጌታችን መድኃኒታችንን ኢየሱስ ክርስቶስን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን። በሞትህና በትንሣኤ ሕይወትን ሰጥተን ልጆች ስላደረከን ክብር ምስጋና ለአንተ ይሁን። በዚህ ዕለት ደግሞ እግዚአብሔር ሆይ ሞትህንና ትንሣኤን በምናስብበት በእነዚህ ቀናቶች ያንተ እጅ በእኛ ላይ እንዲሆን እንድትረዳን ጸጋህ፣ ምሕረት፣ ቸርነትህ እንዲበዛልን በኢየሱስ ስም እንጠይቃለን። ነው ደግሞ ሰላምን በምድራችን ሰላምን በዓለም ሁሉ እንዲሆን ያንተ እጅ እንዲዘረጋ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንጠይቃለን። ነው ደግሞ ቃልህን ታስተምረን ዘንድ የቃል መንፈስ በሕይወታችን ይሠራ ዘንድ ዓይኖቻችንን ትከፍት ዘንድ እግዚአብሔር ሆይ በኢየሱስ ስም በፊትህ እንጠይቃለን። ክብር ሁሉ ከዘላለም እስከ ዘላለም ለታላቁ ስምን ይሁን። ቃልህን ባርክልን። የቃል መንፈስ ሕይወታችንን ይውረሰው። ሁሉም በእጅ አሳልፈን ሰጠን በኢየሱስ ክርስቶስ ጌታና ጻድቅ ስም። እንግዲህ በትናንትናው ዕለት የተመለከትነው የአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ጀምሮ የነበረውን ነው። የስቅለትን በዓል ምክንያት በማድረግ ዛሬ ወደ ቆላስይስ መጽሐፍ ተመልሰን ቁጥር 7 እንመለከታለን። ከዛ በፊት ትናንት ወዲያ የተመለከትነውን ቁጥር 6ን ለማየት እንሞክራለን። እንግዲህ ጌታን ክርስቶስ ኢየሱስን ተቀበላችሁት፣ በእርሱ ተመላለሱ የሚለውን ነበር የተመለከትነው። እንግዲህ በማን እንመላለስ? በክርስቶስ ኢየሱስ እንድንመላለስ ነው። ክርስቶስ ኢየሱስን እንደተቀበልነው በእርሱ ደግሞ ሕይወታችንን እሱን እየመሰለ በእርሱ እንድንመላለስ መጽሐፍ ቅዱስ ይነግረናል። እንግዲህ የእግዚአብሔር አጀንዳ ወይም የእግዚአብሔር ዓላማ የምንለው ትልቁ ነገር ምን እንደሆነ ታውቃላችሁ? ክርስቶስ እንድንመስል ነው። ወደ እግዚአብሔር መንግሥት እንድንመለስ፣ ወራሾች እንድንሆን፣ የእሱን መልክ እንድንመስል ነው የእግዚአብሔር አጀንዳ። ብዙ ጊዜ የእግዚአብሔር አጀንዳን ሳይሆን በምድር ላይ ስላለን በስጋችን ፍላጎትና አምሮት ስለምንመራ ከእግዚአብሔር ሐሳብና ፈቃድ እንወጣለን። እንግዲህ ጸጋው ኃይሉ እንዲያግዘን ከፈለግን ደግሞ በኢየሱስ ክርስቶስ በእርሱ ልንመላለስ ይገባል። እናንተ መምህርና ጌታ ትሉኛላችሁ፣ እንዲህ ነኝና መልካም ትላላችሁ ይላችኋል። እናንተ መምህርና ጌታ ነህ ትሉኛል። ይሄ ጌታ ኢየሱስ ክርስቶስ በፋሲካ በዓል ዕለት ወደ ሞት እያመራ በነበረበት ሰዓት በዛች በፋሲካ ምሽት የደቀ መዛሙርቱን እግር ያጠበባት ሰዓት ነች። ያን ሰዓት ያላቸው ምንድነው? እናንተም ይህንን አድርጉ ነበር ያላቸው። እግራቸውን ካጠበ በኋላ ማበሻ ወስዶ እግራቸውን ካበሰ በኋላ ምን ሊያስተምራቸው ነው የፈለገው? እናንተ መምህርና ጌታ ትሉኛላችሁ፣ እኔ ግን እንዲህ ነኝ ብሎ ይነግራቸዋል። እንዴት ትሑት እንደሆነ፣ ዝቅ ብሎ እያገለገለ እንደሆነ የሚያስተምረን ክፍል ነው። እንግዲህ የዘመኑ አገልጋዮች እንደ ክርስቶስ ኢየሱስ ነው የሚመላለሱት። ክርስቶስ ከመበለቶች ቤት፣ ክርስቶስ ከዓሣ አጥማጆች ጋር፣ ክርስቶስ ከቀራጮች ጋር፣ ክርስቶስ ከድሆች ጋር አብሮ ይመላለስ ነበረ። እንግዲህ የዘመኑ አገልጋይ የትኛው መገለጥ የትኛው መጽሐፍ ቅዱስ እንደነገረው አላውቅም።
የሚመላለሰው ግን እንደ ዓለም ሐሳብና እንደ ዓለም ፍቃድ ብቻ እንደሆነ ለመመልከት ያለው ይሄ ሁሉንም አያካትትም። እንደ ክርስቶስ ሐሳብና ፍቃድ የሚመላለሱ የእግዚአብሔርን ፍቃድና ሐሳብ ለመፈጸም የተሰጣቸውን ተልእኮ ለማጠናቀቅ ደፋ ቀና የሚሉ በብዙ ሺህ የሚቆጠሩ አገልጋዮች እንዳሉም ደግሞ መዘንጋት የለበትም ማለት እፈልጋለሁ። እንግዲህ በዚህ ስፍራ ላይ የሚነግረን እርሱን እየመሰልን እንደ እርሱ እንድንመላለስ መጽሐፍ ቅዱስ በግልጽ ይነግረናል። ከክርስቶስ እንድንማር ትሕትናን፣ አገልጋይነትን፣ ዝቅ ማለትን ከእርሱ ተምረን እርሱን መስለን ለእርሱ ክብር እንድንኖር መጽሐፍ ቅዱስ ባበክሮ ያሳየናል። ቆላስይስ 1:10-11 ላይ ደግሞ በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር ዕውቀት እያደጋችሁ ይላል። ፍሬያችን በመጥፎ መሆን የለበትም። በሌብነት፣ በወንበዴነት፣ በዘይትና በውሃ ቸርቻሪነት ሳይሆን የተሰጠንን ጸጋ በክርስቶስ እንደተሰጠን በነፃ እየሰጠን እያገለገልን በጎ ፍሬ እያፈራን በሰዎች ሁሉ ፊት ምስክርነት ሊኖረን ይገባል። በጎ ፍሬ፣ በጎ ዛፍ በጎ ፍሬ ያፈራል። ፍሬያችን እኛነታችንን ይገልጣል። ሰዎች ደግሞ መለያቸው ፍሬ እንጂ የሚያዩትን ልብሶቻችንን ወይም መኪኖቻችንን ወይም ደግሞ ምድራዊ ነገሮቻችንን አይደለም። ከዛ ባሻገር ሰዎች የሚመለከቱት የመንፈስ ፍሬ የተባለውን ትሕትናን፣ ትዕግስትን፣ ቅንነትን፣ ፍቅርን፣ ሰላምን፣ ደስታን የመሳሰሉትን በእኛ ውስጥ የመንፈስ ቅዱስ ፍሬዎችን አተኩረው ይመለከታሉ። ኢየሱስ በምድር በተመላለሰባቸው ጊዜዎች እነዚህ ፍሬዎች በሕይወቱ ተገልጠው ስለነበረ ብዙዎች ከአስተምሮቱና ከተአምራቱ ባሻገር በትምህርቱና በባህሪው ይደነቁ እንደነበረ መጽሐፍ ቅዱስ ያስቀምጥልናል። ከዚህም የተነሳ ብዙዎች ከተሉት እንደነበረና አብረውት ከአንድ ስፍራ ወደ ሌላ ስፍራ ይጓዙ እንደነበረ ለማየት እንችላለን። ወገኖቼ ታዲያ እኛ እንዴት ነው የምንመላለሰው? እንደ እግዚአብሔር ቃል፣ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ፍቃድ ወይንስ እንደ ራሳችን ፍቃድ ነው የምንመላለሰው? ስለዚህ ቆም ብለን ራሳችንን ማየት ያለብን ጊዜ አሁን ይመስለኛል። ምክንያቱም ዘመኑ እያለቀና እየፈጠነ ስለሆነ ጊዜው ሳይረፍድ ሳይመሽ ድንገት ማንም የማይሰራባት ያቺ ሌሊት ሳትመጣ ዛሬ ቀን ሳለ የላከንን ሥራ ለመፈጸምና ቀን ሳለ በእርሱ ፍቅር፣ ትሕትናና ቅንነት ለመመላለስ ዕድል፣ ጸጋ፣ ኃይል በተሰጠን በዚች ጊዜ ይህንን ነገር ማድረግ አለብን ብዬ ማለት እወዳለሁ። ስለዚህ እርሱን እየመሰልን እንመላለስ። ቁጥር 7 ላይ ስር ሰዳችሁ በእርሱ ታነጹ፣ እንደ ተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ ይላል። እንግዲህ እድገት በሶስት ይከፈላል። አንደኛው ወደ ውስጥ ወደ ውስጥ ያለ ጥልቅ የሆነ እድገት ነው። ይሄ ስር መስደድ የምንለው ነው። ሁለተኛው እድገት ደግሞ ወደ ላይ ወደ እግዚአብሔር የምናድገው ማደግ ነው። ሶስተኛው ወደ ጎን ወደ ቅዱሳን ወደ በሚታይ መልኩ ሰዎች በፍሬያችን የምንገለጥበትና የምንታይበት አይነት እድገት ነው። ለዚህ ነው በዚህ ክፍል ላይ ስር ሰዳችሁ ታነጹ ይልና እንደ ተማራችሁ በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። ብዙ ክርስቲያን የላይ የላይ ነው። ዛሬ እዚህ ነው፣ ነገ እዛ ነው፣ ተነገ ወዲያ እዛ ነው። ስለዚህ እድገት በሕይወቱ አይታይም። እስቲ አንድ ነገር እንሞክር። አንድ ችግኝ እንውሰድና በአፈር ውስጥ እንቅበረው ወይም እንትከለው። ከሳምንት በኋላ ያ የተከልነውን ችግኝ
እስቲ ነቅለን ደግሞ ሌላ ቦታ እንትከለው። ከዛም በሌላኛው ሳምንት ደግሞ ነቅለን ሌላ ቦታ እንትከለው። ችግኙ ምንም ይሁን ይመስላችኋል? ይደርቃል። ለምንድን ይደርቀው? አያችሁ፣ አንድ ቦታ ላይ ስላልተከለና ስር ስላልሰደደ ነው። ዛፍ ወይም ችግኞች ፍሬ የሚያፈሩትና የሚያድጉት ስር ሲሰዱ ብቻ ነው። በተማርንበት ትምህርት እግዚአብሔር ባስተማረን እውነትና እግዚአብሔር ባስተማረን ቃል ስር ሰደን የማናድግ ከሆነ እንደርቃለን። ዛሬ ብዙ የደረቁ ክርስቲያኖች አሉ። ከቸርች ቸርች ከስፍራ ስፍራ ሲዞሩ ዘመናቸውንና ዕድሜያቸውን እየጨረሱ በሃይማኖት ወይም ደግሞ በእግዚአብሔር ቃል ያላደጉ ስር ያልሰደዱ የሚመጣው የትምህርት ንፋስ ሁሉ የሚወስዳቸው ወይም የሚያፍገመግማቸው ብዙዎች ናቸው። ስር ሰደን ግን ካደግን በዓለቱ ላይ ከተተከልን ምንም አይነት ነገር ቢመጣ ሊገፋን፣ ሊጥለን፣ ሊያስወግደን አይችልም። ምክንያቱም መሰረታችን ጽኑ ይሆናል ማለት ነው። ኤፌሶን 3:16-17 ላይ በመንፈስ በውስጥ ሰውነት በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን የሰጣችሁ የእናንተ ስርና መሰረት በፍቅር ይጸና ዘንድ ይላል። እንግዲህ ሰውነታችሁ በምን በኃይል እንዲጠነክር በምን በመንፈስ በውስጥ ሰውነታችን ስናድግ በውጩ የሚታየው መልካምነትና በጎነት፣ ርኅራኄና ቸርነት ወደ ውጭ ፈጥቶ ወጥቶ ይታያል። ክርስቶስ በልባችን በምን በእምነት እንዲኖር ቤት በልባችን በልብ ያመንነው በውስጥ ያመንነው በላይ ስንናገረው ለብዙዎች በረከት፣ ለብዙዎች ፈውስ፣ ለብዙዎች መውጣት ምክንያት እንሆናለን። እንግዲህ በእምነት እንዲኖርና እንደ ክብሩ ባለጠግነት መጠን የሰጣችሁ የእናንተ ስርና መሰረት በፍቅር ይጸና ዘንድ ይላል። እንግዲህ ፍቅር ነገሮችን የሚያጸናበትና የሚያድግበት ነው። ስር ልንሰድ፣ ልናድግ፣ ልንጸና፣ ልንበረታ ያስፈልጋል። ክርስቶስ በልባችን በእምነት ሊኖር ያስፈልጋል። በመንፈስ በውስጥ ሰውነታችን ልንጠነክር፣ ልናድግ ያስፈልጋል። ያ ሲሆን በሕይወታችን ጠንካራ ክርስቲያኖች እንሆናለን። ምንም አይነት ንፋስ ቢመጣ የማይጥለን፣ ምንም አይነት ጎርፍ ቢመጣ የማይወስደን፣ በትምህርት ንፋስ የማንወዛወዝ፣ የምናደርገውንና የምንናገረውን የምናውቅ መሆን እንችላለን። ኤፌሶን 4:21 ላይ በእርግጥ ሰምታችኋልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል ይለናል። እንግዲህ የተማርነው ከማን ነው? ከክርስቶስ ኢየሱስን ነው። ስርና መሰረታችን ጸንቶ ስር ሰደን ማደግ እንድንችል በተማርነው ትምህርት ጸንተን መቆም መቻል አለብን። ምክንያቱም በእርሱ መመላለስ ስለሚገባል። የእግዚአብሔር ቃል እውነት ስለሆነ ይህ እውነትን ቃል ይዘን ማደግ አለብን። ዛሬ ብዙዎች ቦታ ላይ ትምህርት አይደለም። ትምህርት አስፈላጊ ነው። ስር እንድንሰድ የሚያደርገን አንዱ የመጽሐፍ ቅዱስ ትምህርት እንደሆነ ልናውቅ ያስፈልጋል። በመንፈስ የሆነ በመለኮት የጸና ትምህርት ያስፈልገናል። ያ ትምህርት ደግሞ ምን የሚያደርገን ነው? ስር እንድንሰድ የሚያደርግና ትሕትናን የሚያላብሰን፣ ትዕግስትን የሚሰጠን፣ ፍቅርን የሚያወርሰን ሊሆን ይገባል። ለሌሎች የሚታይ፣ ለሌሎች የሚገለጥ፣ ለሌሎች በረከት የሚሆን ጽኑ የሆነ ነገር ሊኖረን ያስፈልጋል እላለሁ። እንግዲህ ለዛሬ ማለዳ ይህንን ካልኩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችሁም በገንዘብ ሁላችሁም እንድደግፉን በጌታ ፍቅር እጠይቃለሁ። ጌታ ጸጋ ሰላም ከኛ ጋር ይሁን እያልኩ አጭር ጸሎት ጸልዬ የዛሬውን የማለዳ ቁርስ እናበቃለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ
ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ለአንተ ይሁን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ስለ ሁሉ ነገር ከፍ በል። ምስጋናን እንሰጣለን፣ አምልኮን እንሰጣለን፣ ውዳሴን እንሰጣለን። አንተ ኃያል ብርቱ አምላክ ነህ። ኖ ደግሞ በዚህ ሞትና ትንሣኤ በሚታሰብበት ወቅት እኛም ደግሞ የተደረገልንን ሕያውና ቅዱስ የሆነውን ያንተን የጽድቅ ሥራ ማሰብ እንድንችል በኢየሱስ ክርስቶስም ጸጋ እንዲረዳን ጸልያለሁ። እግዚአብሔር ሆይ ትንሣኤውን ሳያውቁ ትንሣኤውን ለሚያከብሩ ደግሞ ዓይኖቻቸውን እንድትከፍትላቸው፣ መንፈሳዊ ዓይኖቻቸው የውስጥ ማንነታቸው እንዲበራላቸውና እውነተኛውን የትንሣኤውን ጌታ ማወቅና መረዳት እንዲችሉ እንድትረዳቸው በክርስቶስ ኢየሱስም እጠይቅሃለሁ። ስለ ሁሉ ነገር ተመስገን። ክብር ለታላቁ ስም ይሁን። ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።